ሰላም ዩቲዩብ እንዴት ናችሁ? በሌላ ቪዲዮ ተመልሻለሁ። ዛሬ ደግሞ ወደ ስራ እንሄድና ማለት ነው ስራ ምን ሰራ እንደሞ አሳያችኋለሁ ማለት ነው። ያው በባይናው አብዛኞቻችሁ ኤርፖርት ውስጥ እንደምሰራ ታውቃላችሁ። እና እስኪ አሜሪካ ውስጥ ያለ ኤርፖርት ስፔሻሊ እንደ ሳን ፍራንሲስኮ ያለ ትልቅ ኢንተርናሽናል ኤርፖርት ውስጥ ምን ስንሰራ እንደምንውል አብረን እናያለን ማለት ነው። ቀጥታ ወደ ቪዲዮ ያው ቤተሰብ ስራ ቦታ ደርሰናል። እንግዲህ ያው መኪና ውስጥ ከቅድም ክሎኪን ካረኩበት ኦፊስ የ5 ደቂቃ መንገድ ነው። ያው የምንሰራው ፓርኪንግ ውስጥ ነው። ሶ እዚህ እንደደረሳችሁ እንግዲህ እኔ የምሰራበት ፓርኪንግ የኡበር እና ሊፍት የሚጠብቁበት ፓርኪንግ ነው እና ሶ ኤርፖርት ራይድ እስኪያገኙ ድረስ እነኚህ ፓርኪንግ ገራጆች ውስጥ ነው ቁጭ ብለው የሚጠብቁት። ሶ እዚህ እንደደረስን ያው መጀመሪያ የምናደርገው ምንድነው እንደዚህ ቦርዶች አሉና ፔፐር ወርኮችን ነው መጀመሪያ የምንጨራርሰው። አሁን ትንሽ ቢዚ ስለሆነ እነሱን ለማሳየት አይመቸኝም፣ ግን ትንሽ ቆይቼ ያስረዳችኋለሁ እያንዳንዱ ፔፐር ወርክ ምን እንደሆነ። እንግዲህ እስኪ ዞር እያደረኩ አሳያችኋለሁ ማለት ነው። መጀመሪያ ከውሃ እንጀምር። ውሃ በመጠጣት ያው እንደምትመለከቱት እንግዲህ ላቱ ሞልቷል። ሰው እንደዚህ በሚሞላበት ጊዜ ድራይቨሮች ውጪ እንደዚህ ይሽከረከራሉና የግድ ላቱ መዝጋት አለብን። ሰው የኛ ሜን ስራ የሚሆነው እሱ ነው። ላቱ ሞልቶ መኪና በሚዞርበት ሰዓት ላቶቹን መዝጋት ነው። እንግዲህ ሌላኛው ግዴታችን የሚሆነው ያው ሆፕፉሊ ይታያችኋል ብዬ ተስፋ አደርጋለሁ። ብርቅም ላይክ ላቱ ሙሉ በሚሆን ሰዓት በኮን እንዘጋዋለን፣ ሰው ሞር መኪኖች እንዳይገቡ ማለት ነው። ስለዚህ ዝግ ከሆነ በኋላ አንዳንዴ ያው ድራይቨሮች ህግ አያከብሩም፣ እዚህ ምንም አይሰሙም። አንዳንዶቹ እንግሊዘኛ ራሱ አያወሩም እና ያው ማድረግ ያለባቸውን ነገር እንደማያውቁ አክት ያደርጋሉ። ሰው ስራችን ላቱ ዝግ በሚሆን ሰዓት ውጪ መቆም ይኖርብናል እንደዚህና መኪኖች ወደ ላቱ ለመግባት ይሰለፋሉ ሁል ጊዜ በበሩ ጋር እና እንደዛ ማድረግ አይችሉም፣ ምክንያቱም የሚመጣውን ትራፊክ ብሎክ ያደርጋሉ ብዙዎቹ መኪኖች እና ያው ኪክ ማድረግ አለብን ማለት ነው። ልክ አሁን እያደረኩት እንዳልሆነ ያው ዝግ እንደሆነ እየነገርናቸው እናባራቸዋለን ማለት ነው ከበሩ ጋር ማለት ነው፣ ያው ቦታ እስኪገኝ ድረስ። ሶ ዩዥሊ ህጉ ምንድነው ላቱ ተመልሶ እንዲከፈት 10 ቦታ ያስፈልጋል። ሰው 10 ቦታ ፓርኪንግ ውስጥ ክፍት በሚሆን ሰዓት ያው 10 መኪና ደግሞ ከፍተን እናስገባለን ማለት ነው። ግን ያው ጥሩ ነው ማለት ያን ያህል እንትን አይደለም፣ ፈታ ያለ ስራ ነው ለመናገር። እና ያው ኖትቡክም እንይዛለን ደግሞ አልሄድም ብሎ የሚያስቸግር ሰው ካለ ያው ኖትቡካችሁን ወጣ ታደርጉና ላይሰንስ ፕሌቱን ትመዘግባላችሁ። ምክንያቱም ህግ ማያከብሩ ድራይቨሮች ያው በትኬትም ይቀጣሉ። በትኬት ብቻ አይደለም አካውንታቸው ጭራሽ ከኤርፖርት ባን እስከ መደረግ ድረስ ይደርሳሉ እና አልሰማ ካሉ ሰው ሪፖርት ማድረግ ይኖርብናል ማለት ነው ወደ ኦፊሱ። እሺ አሁን እንግዲህ ቦታ ስላለን ያው ላቱን ልከፍት ነው። አንድ 10 የሚሆን ቦታ አለን። ሰው ይሄ ታብሌት የተሰጠን ባይዘዌ ለዛ ነው። ላቱን ልንከፍት ስንል ላቱን ስንት ሰዓት እንደዘጋንና ስንት ሰዓት እንደምንከፍት እዚህ ታብሌት ላይ መመዝገብ አለብን ማለት ነው። ሰው ኦፊሱ ምን ያህል ጊዜ በቀን ውስጥ ይሄ ፓርኪንግ ጋራጅ እንደተዘጋና ደግሞ ምን ያህል መኪኖችም እንደገቡ እንዲሁም ምን ያህል የሚሆኑ መኪኖች ሲሽከረከሩ እንደነበር ያው ከዚህ ታብሌት ላይ ነው ያንን ዳታ የሚወስዱትና ሰው እንግዲህ ስንከፍት መጀመሪያ ሬዲዮ አለን እና ማሳወቅ አለብን። ሰው ይሄ ሁለተኛው ላት ስለሆነ ያው ላቱ ክፍት ነው ላለው ማለት ነው። ላቱ ዘውቱን ሰው ክፍት ነው ካልኩ በኋላ መጥቼ እዚህ ጋር ኮኑን ማንሳት አለብኝ። ሰው ይሄን የዘጋው ኮን ይሄንን ኮን ሙቭ አደርገዋለሁ። ከዛ ያው መኪኖች መግባት ይጀምራሉ ማለት ነው። እንግዲህ እስኪ ሞላ ድረስ እየሞላ ሲመጣ ያው ይታያቸዋል ላቱ በጣም መጠቅጠቅ ይጀምራል እና ሰው ያኔ መዝጋት ይኖርባቸዋል። ሰው አሁን ላቱ ሞልቷል። ኮኑን እዘጋውና የቀሩትን አባራቸዋለሁ ማለት ነው።
ልክ ሲሞላ መልሰን ኮኑን መሀል ላይ እናስቀምጠዋለን። ከዛ በኋላ እንመጣና እንዳልኳችሁ ሲከፈትና ሲዘጋ ለሬዲዮ ማሳወቅ አለብን። ላቱ ክሎዝ ተዘግቷል እንላችኋለን። ከዛ የዘጋንበትን ታይም አሁን ስንት ሰዓት ነው? 16:40 ነው ማለት ነው። እንመጣና 16:40 ብለን ታብሌቱ ላይ እንጽፋለን። የከፈትነው ደግሞ 16:37 ላይ ነበር። ከ3 ደቂቃ በኋላ ተመልሶ ሞላ ማለት ነው። እንደዚህ እያደረግን ነው እንግዲህ በቃ ፓርኪንግ ውስጥ ስትሰሩ እንደዚህ ደግሞ it's full right now። ያው ድራይቨሮች መተው ምናምን ይለምኗቸዋል። ምንም ማድረግ አይቻልም እንግዲህ ከሞላ ነው፣ ስራ ነው። እነሱም ስራ እየሰሩ ነው፣ እኛም ስራ እየሰራ ነው። ስለዚህ ያው ጠጠር ማለት አለባችሁ ማለት ነው። እና እንዳልኳችሁ ነው በቃ ሊትራሊ የምንሰራው እነኚህ ስራዎች ነው። የትኛውም ላት ብትሆኑ ላት 1 2 3 ብትሰሩ ሴም ቲንግ ነው የምንሰራው። እንደነገርኳችሁ በሳምንት ውስጥ 2 ቀን ወይ 3 ቀን ነው ይህንን ስራ የምሰራው። ሌላኛውን ቀን ደግሞ ሱፐርቫይዘር ሆኜ ነው የምሰራው እና ሃፍ ኤንድ ሃፍ ነው የምሰራው። ሱፐርቫይዘር ሲሆን ሙሉ ለሙሉ ሌላ ነገር ነው የምሰራው። እንደምትመለከቱት እኚህ ሁሉ መኪኖች እንግዲህ ወደ ፓርኪንግ ገራጁ ለመግባት የሚጠብቁ መኪኖች ናቸው። በቁጥር በትንሹ ከ40 እስከ 50 ይሆናሉ። እና እንግዲህ የኡበር ቢዝነስ ምን ያህል እንደወረደ የምታዩት በሰልፉ መረዳት ትችላላችሁ። ይሄ ሁሉ ሰው እንግዲህ ያው ገንዘብ ለመስራት ነው እዚህ እየተሰለፈ ያለው። ውስጥ ያሉ እንግዲህ ፓርኪንግ ኦልሬዲ ሞልቷል። ግን ያው እንግዲህ እነሱም የእንጀራ ጉዳይ ሆኖባቸው እስካሁን ድረስ የተሽከረከሩ ነው። እሺ ያው እንግዲህ ከነበርኩበት ላት ፒክ ተደርግ ያለው መኪና ውስጥ ለመቅረጽ አይመቸው። መኪና ውስጥ ካሜራ ስላለ ያው ማኔጅመንቱ ምናምን ነገር ሊያዩ ይችላል። እና ሰው አሁን ወደ ኦፊስ ተመልሼ እየሄድኩ ነው። ቀጣይ የሚሆነው ነገር ምንድነው? የ10 ሚኒት ብሬክን ወስድና 10 ሚኒት ብሬክን ከወሰድኩ በኋላ እንግዲህ ሌቨል 5 ላይ ሆናለሁ። ያው ሌቨል 5 እንግዲህ ቀደም ከነበርኩበት ቦታ የሚለየው ኡበር እና ሊፍት ያው ፓሴንጀሮች ፒክ የሚደረጉበት ቦታ ነው። እና እስኪ እሱን ደግሞ አሳያችኋለሁ ያው ብሬክን ከወሰድኩ በኋላ ማለት ነው። ስራ ቦታ ቡና መገዛበት ቦታ ማለት ነው። ሮቦት ነው አስተናጋጁ። ላሳያችሁ። ይኸው ሰላም እያላችሁ ነው ሮቦቱ። እና ያው መጀመሪያ እዚህ ጋር ካዘዛችሁ በኋላ በስልካችሁ ነው የምታዙት። ከዛ በኋላ ያው ሄዳችሁ ፒክ ታደርጋላችሁ ማለት ነው። ሀይ ያላችሁ ነው። ሰላም በሉት። ቡናችን ደርሰዋል ማለት ነው። ፒክ ማድረግ አለብን። እሺ ቤተሰብ ያው ሌቨል 5 ላይ ነው ያለነው። ሌቨል 5 ማለት የዶሜስቲክ ተርሚናሎች ኡበር ፓሴንጀራቸውን የሚያነሱበት ቦታ ነው። እንደምትመለከቱት 5ኛ ሌቨል ላይ ነው። እንግዲህ ፎቅ ነው ይሄ፣ ፓርኪንግ ገራጅ ነው። እኚህ የምትመለከቷቸው ኤሪያዎች እንዳለ ኡበሮች የሚያነሱባቸው ነው። ያው ፓሴንጀሮችም አሉ እንደዚህ እየጠበቁ ያሉ። እንግዲህ አሁን ያለንበት ዞን ቢ ይባላል። እንግዲህ ቢ ሴክሽን ይባላል። ቢ እና እዛ ጋር የምትመለከቱት ሲ የተርሚናል 1 ፒክአፕ ዞኖች ናቸው ለሊፍት እና ለኦቨር ማለት ነው። እንግዲህ ያው ዲ ኢ ኤፍ እያለ እስከ ኤፍ ድረስ ይሄዳሉ እስከ ተርሚናል 3 ድረስ። እና እንግዲህ ያው ለተወሰነ ሰዓት እዚህ ነው የምንሰራው እስከ ምሳ ሰዓታችን ድረስ። እስኪ ስንት ሰዓት ነው ለምሳ ይቀረን? ለምሳ ወደ 1 ሰዓት አካባቢ ይቀረኛል። እስከ ምሳ ሰዓቴ ድረስ እዚህ ጋር ነው የምሰራው ማለት ነው። እዚህ ግን ያው ሜል የምሰራቸው ስራዎች ምንድነው? ከስተመሮችን ነው ኡበር መጥራት የሚፈልጉ ከስተመሮችን ያው መጥራት የማይችሉ ሰዎች ካሉ እነሱን የማግዘው ማለት ነው። እንግዲህ ያው እሱን አሳያችኋለሁ እንዴት አሲስት እንደማድረግ።
Hello, do you guys need help or you good already? Okay. ብዙ ጊዜ እዚህ ጋር የምንሰራው ምንድነው በርሜ ገፋ ያሉ ሰዎች የኡበር አፕ አጠቃቀም አያውቁምና ያንን ነው ብዙ ጊዜ የምናሳያቸው። አንዳንዶቹ ጭራሽ ኡበር አፕም ላይኖራቸው ይችላል። ስለዚህ እንዴት ዳውንሎድ እንደሚያደርጉ እንዴት ካርዳቸው እንደሚያስገቡና እንዴት እንደሚጠሩ ነው ብዙ ጊዜ የምናሳያቸው። ከዛ ውጪ ደግሞ ወጣት የሆኑ ሰዎች ስትራግል የሚያደርጉት ኤርፖርቱ ትንሽ ግራ ያጋባል ፒክአፕ ስፖቱ እና የመጀመሪያችሁ ከሆነ በሳን ፍራንሲስኮ ኤርፖርት የምትበሩት ትንሽ ቦታው ግራ ያጋባል እና ለዛ ነው እኛ እዚህ የምንቆመው። ያው እዚህ ቆመን ሰዎችን እናግዛለን ማለት ነው። ዋናው ስራችን እዚህ አካባቢ የምንሰራው እንደዛ ነው። የትኛውም ተርሚናል ላይ ብትመደቡ ሰዎች ማገዝ ነው። እንግዲህ የተለያየ ጥያቄ ሊኖራቸው ይችላል። Is this the right garage? I think it's the right garage. I came out of Terminal 1. Yeah, if it is Terminal 1, this is probably the parking because there's no detail on this one. There's level 3, C13. Okay, so if it is C13, this is B, right? Yeah. So when you walk to the right side, the next one will be C. Okay. And you go to level. You can go to you can take the elevator and go to level 3, then you can walk to the right side. Okay. Yeah. You don't have to walk over here. እንግዲህ ቤተሰብ አሁን ደግሞ ካለውበት ቦታ ሙቭ አድርጌያለሁ። ያው ምሳ ሰዓቴ ደርሷልና እዚህ ኤርፖርት ውስጥ የኤምፕሎየሮች ካፌ አለ። ያው በቅናሽ ለሰራተኞች ምግብ የምንገዛበት ቦታ ነውና አሁን ወደዛ እየሄድኩ ነው። ኢንተርናሽናል ተርሚናል ሆነ ላይ ያለው ያው ባቡሩን ይዤ እንግዲህ ወደዛ እየሄድኩ ነው ማለት ነው። ኤርፖርቱ እንደዚህ ይታያቸዋል ከላይ። እንግዲህ ከዚህ ምሳ ሰዓት በኋላ ያለውን ነገር ሌላ ቪዲዮ ነው የሚሆነው። እንደነገርኳቸው ሱፐርቫይዘርም ስለሆንኩ ሱፐርቫይዘር ሲሆን እንትን እላለሁ አሳያቸዋለሁ። ግማሹ ቪዲዮ የሚሆነው ሱፐርቫይዘር ሲሆን ደግሞ ቀኔ እንዴት እንደሚሆን አሳያቸዋለሁ ማለት ነው። እሺ እንግዲህ ያው ኦፊስ ገብተናል። እንደምታዩት ሱፐርቫይዘሩ የሚሰራ ቀን ይቀይራል። ኦሬንጅ ማለት በቃ ኤርፖርት ውስጥ ኤኒ ሰው ማለት ነው። ኦሬንጅ አርጋችሁ እንትን ካላችሁት ካያችሁት ሱፐርቫይዘር ነው ማለት ነው። እንግዲህ የመጀመሪያ ስራ የሚሆነው ስኬጁላችን ይሄንን ይመስላል። እዚህ ጋር የምታዩቸው እንዳለ ስሞች የሰራተኞች ስም ነው። ዛሬ የሚሰሩት ማለት ነው። ማታ ላይ ከኔ ጋር እንግዲህ የመጀመሪያ ስራችን ምንድነው? እነኚህን እንግዲህ የሚመደቡበትን ቦታ እንጽፋለን ማለት ነው። ማኔቱ ጋር እንደሚሰራ ያንን ነገር ሱፐርቫይዘሩ ነው የሚያወጣው። እሱን አንዴ ጻፍ እናደርጋለን ማለት ነው። እሺ እንግዲህ ያው ስኬጁሉን ሰርተን ጨርሰናል ማለት ነው። ከዚህ በመቀጠል ያው ብሬኬን ምናምን ልፈራርምና ትላንት እንደነገርኳችሁ ያው ሱፐርቫይዘር ስትሆኑ አንደኛው ዋናው ስራችሁ መንዳት ነው። ሰራተኞቹን ትላንት ትዝ የሚላችሁ ከሆነ ስነግራችሁ ያው ለእናንተ ቅድም ማለት ይቻላል ቪዲዮ ላይ የምንሰራበት ፓርኪንግ ጋራጆች ኤርፖርት ውስጥ ይሁን እንጂ የምንሰራው ከኤርፖርቱ የ5 ደቂቃ ናቸው። ኦፍሳይድ ፓርኪንግ ነው የሚባሉት እና የሱፐርቫይዘሩ የመጀመሪያ ስራ የሚሆነው እንግዲህ ሰራተኞችን በመኪና እየሄደ እነዛ ፓርኪንጎች ጋር እናደርሳለን ማለት ነው። ማድረስ ብቻ ሳይሆን ምሳ ሰዓት ላይ ፒክ ማድረግ ይኖርብናል። ከዛ ምሳ ከበሉ በኋላ ደግሞ መልሰን እንወስዳቸዋለን ማለት ነው። የመጀመሪያው ዋናው ስራ ሱፐርቫይዘር ስትሆኑ መንዳት ነው። ሰራተኞችን ቦታቸው ማድረስ አለባቸው። ለመቅረጽ ከተመቼ ለመቅረጽ እሞክራለሁ መኪናውን ምናምን ነገር ግን ማይሆን ከሆነ ያው ካደረስኩ ምናምን በኋላ አገኛቸዋለሁ ማለት ነው። ያው ሬዲዮ አለ፣ መኪና አለ፣ ሁሉ ነገር ይዘናል። እስክሪብቶ አለ። ወደ 20 ደቂቃ ምናምን ነገር አለኝ ስራ ለመጀመር። ሁሉ ጊዜ ቀደም ብዬ መጥቼ ነው ስራዬን መጨረሰውና እስኪ እናየዋለን ማለት ነው። እሺ እንግዲህ ያው አደራርሼ መጥቻለሁ። ምንም አይደለም ለመቅረጽ ለመንዳት ራሱ አልተመቸኝም ነበር ሆነ ለመናገር በጣም ትራፊክ ነበርና
4 ላይ ጀምሬ አሁን ገና ነው የተመለስኩት። አሁን 5 ሆኗል። ወደ 1 ሰዓት ነው የፈጀብኝ አጠቃላይ ሰራተኞችን በየቦታቸው ለማድረስ ማለት ነው። እንግዲህ ያንን አድርሼ ተመልሻለሁ። ሰው ከዚህ በመቀጠል ደግሞ የኮምፒውተር ስራ እንጀምራለን ማለት ነው። ምን ጀምረው ብሬከር ሺት ነው። ያው ብሬከር ሺት ማለት እያንዳንዱ ሰራተኛ ብሬኩን እንደወሰደ 10 ሚኒት ብሬክ እንደወሰደ ላንች እንደወሰደ መፈረም ይኖርበታል ማለት ነው። እና ያ ፔፐር ቀጥታ ለማናጅመንት ነው የሚገባው። ብሬካቸውን ሁሉም ሰው መውሰድ አለበት ማለት ነው። በሰዓቱ ካልወሰዱ የግድ ገንዘብ መክፈል ይኖርብናል። ስለዚህ ያው ማናጅመንቱ በጣም ጠንቃቃ ነው ብሬክ ታይሞች ላይ ምናምን ነገር እና ያው የምንጀምረው ብሬከር ሺቱን ፕሪንት እናደርጋለን። ያው ፕሪንት እናደርግ በስማቸው ነው። በስማቸው ፕሪንት ካደረግን በኋላ ያው ሰራተኞቹ ያው ለምሳ ወይም ለብሬካቸው ሲመጡ እየፈረሙ ብሬካቸውን ይወስዳሉ ማለት ነው። እሺ ዩቲዩብ ባይ ነው አብዛኛውን የኮምፒውተር ስራዬን ጨራርሻለሁ። የኮምፒውተሩን ፔፐር ወርኮች ምናምን መስራት የነበረብኝን ያው ብዙም አላሳያችሁም ቢካዝ ምንም የሚታይ ነገር ስለሌለው ነው። ያው የኮምፒውተር ወርኮችን ጨርሻለሁ። ፔፐሮች ምናምን የሱፐርቫይዘር ሪፖርት አለ እና የሱፐርቫይዘር ሪፖርቱ ምንድነው በቀን ሱፐርቫይዘር ሆነን የምንሰራ ቀን እንዳለ ሀፕን ያደረጉትን ነገሮች እዛ ላይ ነው ጽፈን የምናስገባው። እሱን አስገብቻለሁ። አሁን ያለውበት ቦታ ሳን ፍራንሲስኮ የተርሚናል የዶሜስቲክ ተርሚናል ጋራጅ ነው እና ሌቨል 4 ላይ ነው ያለሁት። ዩዥሊ ላሳያችሁና ይሄን እንትን እንደምታዩት ዩዥሊ ይሄኛው ጀስት ኖርማል ፓርኪንግ ጋራጅ ነው። ግን የትላንት ወይም ቅድም ያሳየኋችሁ ሌቨል 5 ከስተመር ፒክ የሚደረግበት እሱ በጣም ቢዚ በሚሆን ሰዓት ምንድነው የሚደረገው? ሌቨል 4 ማለት ነው ለፕራይቬት ካርስ ወይም ደግሞ ለፕራይቬት ፓርኪንግ ይዘጋና ለኡበሮች ይከፈታል ማለት ነው። ከሌቨል 4 ወደ ሌቨል 5 መሄድ ስለምትችሉ ለፕራይቬት መኪኖች ይዘጋና ለኡበሮች ይከፈታል ማለት ነው። ምክንያቱም አንዳንዴ ሰው በጣም ካለ ሰቡ በጣም ከተጨናነቀ ቢዚ ከሆነ ቢዝነሱ ሌቨል 5 ብቻውን የሁሉ መኪና ማስተናገድ አይችልም። 300 ምናምን መኪና በአንድ ማስተናገድ አይችልም። ስለዚህ ምንም የሚደረገው ሌቨል 4 ይከፈታል ማለት ነው። አሁን ያለው እዛ ሌቨል 4 ላይ ነው። ላሳያችሁ bro huh this is a DJI just pocket 3 ሲከፈት እንደምታዩት በዚህ ጋር ነው የሚገቡት። በዚህ ጋር ገቡና ያው ዞረው ወደ ሌቨል 5 ይወጣሉ ማለት ነው። ፓርኪንግ ጋራጁ ይሄ ነው። እንደዚህ ነው የሚሄዱት። በኮን እንደዚህ ይዘጋል ማለት ነው። ይህ ማለት ያው ፕራይቬት መኪኖች ማለፍ አይችሉም ማለት ነው። እዚህ ጋር ያለው አንደኛው ኤምፕሎያችን ነው እና ዙሬ ላሳያችሁ እንዴት ወደ ሌቨል 5 እንደሚወጡ። ያው ብዙ ጊዜ ይሄ ነገር የሚከፈተው ይሄኛው ሌቨል የሚከፈተው እንደነገርኳችሁ ነው በጣም ቢዚ ሲሆን። ሰሞኑን ኮንፈረንስ እየተደረገ ነው እና የሴልስፎርስ ወይም ድሪም ፎርስ የተሰኘው ያው ኮንፈረንስ እየተከናወነ ነው እና ወደ 50 ሺህ ምናምን ህዝብ ነው ሳን ፍራንሲስኮ የመጣው። በዛ ምክንያት ነው እንግዲህ የከፈት ነው ማለት ነው። እና በዚህ አጋጣሚ ታክሲዎቹን ላሳያችሁ። ይኸውላችሁ እነሱም እዚህ ጋር ነው ያሉት። መኪኖቹ ዞሮ እንደዚህ ከመጡ በኋላ የሚወጡት በዚህ ጋር ነው። ሌቨል 5 መውጫው ይሄ ነው። በዚህ ጋር ቀጥታ ወደ ላይ ይወጣሉ ማለት ነው፣ ወደ ሌቨል 5 ከሌቨል 4። በዚህ ጋርም ሌላ ሰራተኛ አለ። ይኸው ቁጭ ብሎ ስልኩን እየጎረጎረ ነው ስራውን ትቶ። ግን ያው ምን ታደርጉታላችሁ? እኔም አንዳንዴ እንደዛ ሰለሞን ስራችን እንደዛ ነው እላችኋለሁ። እውነት ለመናገር ብዙ ጊዜ ይሄንን ነው የምንሰራው እና ከዚህ የተለየ ብዙም ነገር የለውም። ለሬዲዮ ቻርጅ ማድረግ የተዘጋጁ ቦታዎች አሉና በየቦታው ማስቀመጥ አለብን። ያንን እናስቀምጣለን። እንግዲህ ያው ለማሳየት ያህል ዴስካችንን ይሄን ነው የሚመስለው። ከኋላ ስታዩት ይሄ የማናጀሮች ዴስክ ነው። ይሄኝ ደግሞ ለታክሲ ናቸው። ይሄ ደግሞ የኛ ቦታ ነው ፊት ለፊት ያለው የአብሮ የሚሰራ ሰው ነውና ያ ሬዲዮን እንደዚህ ቻርጅ ካደረግን በኋላ እንግዲህ
ኦልሞስት ጨርሰናል ቀናችንን። ያው እንዳልኳችሁ ነው ሱፐርቫይዘር ስትሆኑ ብዙም የምታደርጉት ነገር የለም ከእንደዚህ ከአንዳንድ ነገሮች ውጪ፣ ግን ያው በትንሹም ቢሆን ላሳያችሁ ብዬ ነው እንግዲህ። እሺ ፋሚሊ ከስራ ክላክአውት አድርገን ወጥተናል። ፓርኪንጋችን ጋር ደርሰናል። ያው መኪናችንን እየፈለግን ነው። አይ ቲንክ እዚህ አካባቢ ነው ያቆምኳት ጩትና ሰው እንግዲህ ያው ቀኔን የስራ ውሎዬን ለማሳየት በትንሹ ሞክሬያለሁ። አንዳንድ ቦታ ለመቅረጽ ስለማይመች እንግዲህ ያው ያላየኋቸውን ነገር ካላችሁ እንግዲህ ይቅርታ ብያለሁ። ሰው አሁን ወጥቻለሁ፣ ወደ ቤት ልሄድ ነው ልነዳ ስለሆነ እንግዲህ ይህን ይመስል ነበር የስራ ቦታ ውሎቼ። እንግዲህ እንደዚህ ነው የምንውለው። ሆፕፉሊ ይህን ቪዲዮ ወዳችሁታል ወይ ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ይመቻችሁ። እንድሰራላችሁ ባይደው የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝ፣ ሰው ቼክ እንዳደረገው ማለት ነው። ስለዚህ ስላያችሁኝ አመሰግናለሁ። ፒስ አውት